ሰላም ቤተሰብ እንዴት ናችሁ? ተን ያለው እግዚአብሔር ይመስገን። ዛሬ ደግሞ እንደምትመለከቱ አንደኝቷ እህታችን በሳውዲ አረቢያ ህይወቷ እንዳለፈ ደርሶናል ማለት ነው። እቺን የመሰለች እህታችን ህይወቷ አልፏታል ማለት ነው። በምን ምክንያት እንዳለፈች ባይታወቅም መረጃው እንግዲህ ይፋ መደረጉ የማይቀር ነውና እግዚአብሔር ነፍሷን በገነት ያኖርልን። ሌሎቹም አሉ ራሳችንን እናጠፋለን እያላው የሚያለቅሱ አሉ። ምን እንደሆነ ያላቅምና እዛ ያላችሁ በተለየ ማለት ነውና በእንትና ብትሉ ጥሩ ነው። እንትና ጓደኞቻችሁ ላይ ያለው ነገር ችግሮቹን ብታስተላልፉና ብትነጋገሩ ብትወያዩ ጥሩ ነው ብዬ ነው የማስበው ማለት ነው። ባለፈው እንደምትመለከቱ ለወንድ ነው ራሷን ያጠፋች፣ ለወንድ ነው የሞተች፣ አላገባሽም ምናምን በምትሉን አልተዋጥልንም። እኔ አልተዋጥልኝም ያ ነገር ማለት ነውና እንደ እህቷ ስንጠይቃት እህቷ እንደተናገረችው አይ እኔ ከአንድ ሰዓት በፊት አብረን አውርተን እንዴት መሆን እንዳለብን ወደፊት እንዴት መስራት እንዳለብን ነግራን ተወያይተን አውርተን ነበረ እየተለያየን ብላለች። እና እኔ ቻርጀር ሰው ልጅ ይገላል ብዬ አላስብም። እንግዲህ ቻርጀር ነው አንገቷ ላይ ተገኘ ብላለች እህቷ። እኛ አላየንም፣ እሷ ባወራች መልኩ ነው። እና አንደኛው ነገር ምንድነው የምነግራችሁ እኔ መረጃ መስጠታችሁ ጥሩ ነው። ላይፍ ላይ ገብታችሁ ማውራታችሁ ጥሩ ነው። ግን ትክክለኛ ያልሆነ ነገር ያላጣራችሁን ነገር ማለት ነው አታውሩ። እውነቴ ነው የምነግራችሁና ለምሳሌ እህቱ የምትሉ ሌላ ነው፣ ያቺ ደግሞ ዘመዷ ይሁን ምን ጓደኛም ትሁን ያወቅኩት ታሪክ እና የለኝም። ግን እኔ ለወንድ ነው ምናምን ብላ ታወራ ነበረ እና እንደምትመለከቱት ፊቷ ላይ ምንም ነገር እንደዚህ የሚያስደርገው ነበር አልነበርም። እና ሌሎቻችሁም አላችሁ፣ ብዙም አለው። እሷ ብቻ አይደለችም። እሷ ብትሄድም አንዷ ትናንትና ይቻታለው ሚካኤሉ ገብርኤል ሆይ ድረስልኝ፣ ገብርኤል ሆይ አቅልልልኝ እንዳልሸነፍ እያለች በጣም ነው የምታለቅሰው። በጣም ማለት ከምንም አቅም በላይ ነውና አንዳንድ ጊዜ ከቤተሰቦቻችሁ ከናፈቃችሁ የዚህ ሀገር ስራ የትም አይሄድላችሁ። የሀገሬ ልጆች የትም አይሄድላችሁ። ሄዳችሁ እናታችሁን አይታችሁ አባታችሁን አይታችሁ እህቶቻችሁን አይታችሁ መመለስ ትችላላችሁ። የናፈቃችሁ ቤተሰብ ካላችሁት ማለት ነው። እና ይሄ እንትና የሚያስብል ወደማይሆን ነገር የሚያስወስዳችሁ ነገር በፍጹም የለም። እንደዛ ማድረግ የለባቸውም። እኔ ስራን አቁሙ፣ የትም አይሄድባቸውም። ሂዱ ሀገራችሁ ገብታችሁ ሀገራችሁን ልጆቻችሁን አፍቆም ሊሆን ይችላል። ባላችሁን ጥሎ ሊሄድባችሁ ሊሆን ይችላል። ያ ነገሮቹ እንትና ሊላችሁ ይችላል። ሀገራችሁን ግቡ። አንደኛ ደግሞ ካገባችሁ ባላችሁ ታማኝ፣ ትክክለኛ፣ ወደ ውጤታማ ወደ ራሱን ህይወቱን ሊቀይር ህይወቱ ፍላጎት የሌለው ወንድ አትውጡ። በቃ ታማኝ ያልሆነ ማለት ወደ ለራሱ እንለወጣለን፣ እንቀየር፣ ለልጆቻችን የተለየ ነገር እናመጣ፣ ኑሯችን የተሻሻለ ነገር ላይ መድረስ እንፈልጋለን የሚል ወንድ ካልሆነ አብራችሁን የምታገቡ ጥላችሁ አትውጡ። ግን በቃ ተፍተፍ የሚል ወንድ ከሆነ ተፍተፍ ብሎ ነው የምጠብቅሽ እንጂ እዛም እዚህም አይሄድም። እና እንደዛም ሆኖ ጸሎት አድርጉ። እውነቴን ጸሎት አድርጉ። ጭንቀት ቀንሱ። በተለይ በጣም ነው የምትጨነቁ። ጭንቀት ቀንሱ፣ ሀሳብን ቀንሱ። እናት ቤተሰቦቻችሁን ተናገሩ። የሚያጨቃጭቃችሁ፣ የሚያነዛንዛችሁ፣ የሚያጨናንቃችሁ ከሆነ እኔ ከስራ ጋር ጭንቀትና ይሄ ስራ አብሮ አይሄድም እና አጨቅጭቁን ይበሉ፣ አትነስንሱኝ ይበሉ። እውነቴን ነው የምነግራችሁ። አትነስንሱኝ፣ አጨቅጭቁኝ። ጭቅጭቅ አልችልም፣ እኔ አልወድም ብላችሁ መናገር አለባችሁ። እና በዚህም ስለሆነ ራሳችሁን መጠበቅ አለባችሁ። እና ይሄ ወደ መገደል ማንንም እኮ አትጎዱ። የሀገሬ ልጆች ሞኝ አትሁኑ። ማንም ሰው አትጎዱም። ከእናታችሁ የሚቀነስ ነገር የለም። ከአባታችሁ የምትቀነስ ነገር የለም።
በቃ ሄድሹ ማለት ነው። ሄድሹ በቃ ሄድሽ ነው። ቢያንስ ለ2 ወራት ነው ቢያዝኑልሽ እንጂ ከዚም በኋላ ትረሻለሽ። አመት ይመጣል። ተስካሩ ምናምኑ ተደረጉ ተደግሶ ይበላል ይጠጣል፣ ምን ይደረጋል፣ ትረሻለሽ። በቃ ማን ተጎጂንሽ? አንቺ ራስሽ ነው የተጎጂ። እግዚአብሔር እድሜ ሰጥቶሽ ይሄን ያህል ኑሪ ብሎ እግዚአብሔር እስካልወሰደሽ ድረስ እግዚአብሔር የማይሆን ነገር አምጥቶ ህይወትሽ በዚህ ነው የምታልፍ ብሎ ካላመጣልሽ ድረስ በፍጹም ራሳችሁን ማጥፋት የለባችሁ፣ ራሳችሁን ማስወገድ የለባችሁ። እውነትም ለራሳችሁ ሁሉ በቃ እንደ ቤተሰብ ነው እንደዚህ የሚጨቃጭቃችሁ ቤተሰብ ምንዘነጻችሁ ቤተሰብ ከሆነ ይራቁ፣ ኑሩ ለራሳችሁ። እኔ ከምኑ ጋር እንደዚህ የምትጣሉ አላውቅም። እኔም ይኸው ከነናንተው ስደት ላይ ነኝ ያለው እግዚአብሔር እስፋ ለመድኃኔዓለምና እናንተው ነው ስደት ማንኛውም ወይ እንዴ በቃ ከሀገሬ ከናፈቃችሁ ሂዱ፣ ቤተሰቦቻችሁ ከናፈቀ ሂዱ፣ ለራሳችሁ ሁኑ። አንድ ሰው ቀርቦቹ አንድ ሰው ከእናንተ አልፈልግም ብሎ ከተለያየ እናንተ እኔ ዝም ብሎ ከሚዲያ ራሱ ሰውን አይታችሁ እናንተ ዝፍስፍ የምትሉ ለምን አላችሁ? አንዳንዶቹ በጣም ነው የምትገርሙኝ። እንደዚህ ዝፍስፍ አትበሉ። እናቴ ተሞት ማንኛውም ሰው አንዳንድ ሰዎች ድራማ ፊልም አይቶ የሚያለቅስ ሰው አለ። ፊልም እንዴት አድርጋችሁ ለፊልም የምታለቅሱ ለድራማ እንዲህ አይነት አለ፣ ህይወት እንደዚህ አይነት አለ ብሎ ለሚያሳዩ ሰዎች ራሱ የምታለቅሱ ልጆች አላችሁ። ይሄ አሁን ምን ይባላል? እንደዛ ነው። እና ሌሎቻችሁም አላችሁ። ትናንትና አንዷን አይቻታለሁ፣ 2 አይቻለሁ ልጆቹን። የአንዷ ደግሞ የመጨረሻ ነው ብላለች። የማያልፍ ነገር የለም። ታገዢ፣ ጠንካራ ሁኚ፣ ብረታማ ሁኚ። ከቤተሰብሽም ይሁን ከምንም ጭንቀት ሊኖርብሽ ይችላል። ወጥረሽ ከእግዚአብሔርን ይዘሽ እግዚአብሔር እያመሰገሽ ጤናማ ስጠኝ፣ ብርታቱ ስጠኝ፣ ጥንካሬ ስጠኝ እያልሽ ጸሎታችሁን አድርጉ እንጂ ራሴን እንትን አላለሁ እንደዚህ ሆናለሁ እያላችሁ ራሳችሁን ይዛችሁ ገደል የምትገቡ እህቶቼ ማንንም ሰው አትጎዱም፣ ራሳችሁ ነው የምትጎዱ። እኔ እንግዲህ ባለኝ ነገር መልኩ የምነግራችሁ ይሄ ነው። ራሳችሁን ከማይሆን ነገር ተቆጠቡ። ይሄን ራሴ ማንቃት ይሄ ወደ ለእግዚአብሔር ራሱ እናንተ ምንም ለፍትፍት የማይደረግላችሁ ሰዎች ናችሁ። ፍትህ ይደረግላችሁ። እግዚአብሔር ራሱ ራስሽ በራስሽ ነው ያጠፋሽ። እዛ እግዚአብሔር ራሱ ለፍርድ ስመጣለሽ ምን አድርጋ ነው ብሎ እግዚአብሔር ራሱ ፍርድሽን ሲያይ ራሱ ራስሽን በራስሽ እጅ ስለሆንሽ በራስሽ ወደ ሲኦል መግባት ነው። ወደ ሲኦል ለመግባት አታስቡ። እና እግዚአብሔር ጥሩ ደረጃ ላይ ልትደርሱ ትችላላችሁ። የሚፈተን ሰው በነገራችን የሚፈተን ሰው ትልቅ ቦታ ይደርሳል። አልፎለት ምን ብሉለት ትልቅ ደረጃ ትልቅ ቦታ የሚደርስ ሰዎች ናቸው። እንደው ያልተፈተኑ ሰዎች ናቸው የትም የማይደርሱ እንጂ የተፈተነ እንደ ብረት የተፈተነው እውነቴን የምነግራችሁ ከአረብ ሀገር እንኳን አሜሪካ ሄዳችሁ ከአሜሪካ እንግሊዝ ሀገር የምትሄዱ ሰዎች አላችሁ። የተፈተነ በፈተና እና እግዚአብሔር ለሁሉም ሰው ፈተና አለው። ማንም ሰው ፈተና የለውም ማለት አይደለም። ትፈተናላችሁ። ያን ነገር ታልፋላችሁ ወይስ ታልፎታል? እግዚአብሔር ትክዳላችሁ ወይስ አትክዱ? በቃ በትንሽ ነገር ነው እግዚአብሔር የሚፈትናችሁ፣ በትንሽ ነገር ማለት ነው። ያን ነገር እንዳት እግዚአብሔርን ይዛችሁ ግን ፈጣሪ ሆይ ብላችሁ ከተጎዛችሁ እየቀለልላችሁ ነው የሚመጣ። ማንም ሰው እንደዚህ ፈተና ውስጥ አይገባም። ማንም አይፈተንም ማለት አይቻልም። ይፈተናል ሰው፣ ማንም ሰው ይፈተናል። ግን የችን ፈተና ልናልፈው የምንችለው እንትና እንላለን ማለት ነውና እንደዛ ባታደርጉ መልካም ነው ብዬ ነው ማሳስባችሁ። ይሄን ነገር ጸሎት አድርጉ እና ስፖርት ስሩ። አይምሯችሁን እንዲሰራ የማይሆን ነገር እንዳያስብ የሚያደርግላችሁ የጭንቅላት ስፖርት ስትሰሩ ነው። ስፖርት ስሩ። ስፖርት ሀሳብን ይለዋውጣል። የአይምሮ እንቅስቃሴ ይለዋውጣል። ሀሳብን
እንትና ይላል ማለት ነውና እንጂ የማይሆን ሀሳብ አያመጣም። ዝም ብሎ በልታችሁ ጠጥታችሁ የምትሰሩ ከሆነ ይሄ ራሱን ጭንቅላታችሁን ያሳመማችኋል። ስፖርት ስሩ። ስፖርት የሰራ ሰው ጭንቅላቱ የትና የት ነው፣ ከዚህ ወደዛ ነው የሚያስበው እንጂ ምን ከንቱ ሀሳብ አያስብም። ቻናልን ላይክ አድርጉ፣ ሰብስክራይብ አድርጉ፣ በደውል ላይ ማለት ነው። ለተመቻችሁ ሼርም አድርጉ። ይሄ ይጠቅማችኋል እንጂ አይጎዳችሁም። እና አመሰግናችኋለሁ። ለማንኛውም ማለት ነው ጊዜ ነፍሳችሁን ይማርልን።